አውቃለሁ። እስኪ በሉ ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁ። እንዴው በማርያም እስኪ አንደበታችሁን ምስክሩ ሁላችሁም ተናገሩ። ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁ። ትንቢተ ዮናስ ምዕራፍ 1 ቁጥር 12 ላይ ነው። እንዴው ትምህርቱ ባይገባችሁ አሁን በእኔ ምክንያት ማዕበሉ መጣ የሚል ትምህርት ይዛችሁ ልትሄዱ ፈልጋለሁ። በክርስትና ትልቁ ሀብት፣ ትልቁ ጥበብ፣ ትልቁ ብስለት ራስን ማየት ነው። ማንን ማየት? ራስን ማየት። ለሆነ ነገር ራስን ተጠያቂ ማድረግ፣ ራስን መውቀስ፣ የራስን ኃጢአት፣ የራስን ጉድለት መመልከት ትልቁ ጥበብ፣ ትልቁ መታደል፣ ትልቁ ማስተዋል ነው። ሰው ራሱን ሲያይ በሌሎች ላይ ክፉ እይታን ያቆማል። ሰው ራሱን መውቀስ ሲጀምር ሌሎችን መውቀስ ያቆማል። ሰው ራሱን መተቸት ሲጀምር በራሱ ያፍራል፣ በራሱ ይቆጣል። መጽሐፍ እንዲህ ይላል፣ ጎበዝ ቅዱስ መጽሐፍ እንዲህ ይላል፣ ተቆጡ። እስኪ በሉ ተቆጡ፣ በቁጣችሁ ግን ፀሐይ አይግባ። በምን እንቆጣ ይልና ቅዱስ መጽሐፍ በሶስት ነገር ተቆጡ። በአንደኛው በራስ ተቆጣ። በማን ተቆጣ? እስኪ በሞት ንገሩኝ። በማን ተቆጣ? በምን? በስንፍና። ያደላቸው በሽምግልና ቀጥ ብለው ያስቀድሳሉ። እኔ ለምንድነው 40-50 ደቂቃ መቆም ያቃተኝ ብሎ ራስን መቆጣት። ያደላቸው ቀኑን ሌቱን በሙሉ ሲጸልዩ አድረው ቀኑን ይጨምሩታል። የዘወትር ጸሎት 5 ደቂቃ መጸለይ ያቃተኝ ለምንድነው? ያደላቸው እድሜ ልካቸው መጽሐፍ ቅዱስ ያነባሉ። አንድ ጥቅስ መያዝ ያቃተኝ ለምንድነው ብሎ በራስ መቆጣት ማለት ነው። ስንፍናን ማየት። ያደላቸው ማህሌት ያድራሉ። ከወር አንድ ቀን ከዓመት አንድ ቀን ከእግዚአብሔር ቤት እንጂ ማህሌት መገኘት ያቃተኝ ለምንድነው ብሎ ራስን መውቀስ። መንፈሳዊ ነገር ላይ ለምንድነው ምሰንፍ? ጽድቅ ያለበት ቦታ ለምንድነው ምሰንፍ? በጎ ነገር የነፍስ የሆነው ነገር ላይ ለምን ሰነፍ ሆንኩ? ጽድቃው ጭፈራ ቤት እንቅልፌን አጥቼ ስደነክር የሚያድረው ማንም የማይበልጠኝ ጀግና መንፈሳዊ ነገር ላይ መፍረክረክ የጀመርኩ ምኜ ነው ብሎ ራስን መውቀስ። ራስን በራስን መውቀስ። ሁለተኛ መቆጣት ካለበት አጋንንትን ይላሉ። ከቃሉ ጋር ናችሁ? ሶስተኛው ሃይማኖትን ሊያስኪዱ የመጡ መናፍቃንን። ወደ ተነሳውበት ልምጣ። እስኪ ርዕሳችን ምን ነበር? አልሰማችሁኝም? ርዕሳችን ምን ነበር? ይህ ታላቅ ማዕበል በሉ እስኪ በእኔ ምክንያት እንዳገኛችሁ አውቃለሁ። ራስን ማየት። እንደው ታሪኩን ሰብሰብ አድርጌ ልመልከትበት። እኔ ነኝ ጥፋተኛ። ለሀገራችን ምስቅልቅል መብዛት፣ ለቤተ ክርስቲያን ሰላም ማጣት አንዱ የኔ ችግር ነው። እኔ አልተመቸውትም ማለት እንዴት ታላቅ ነገር መሰላችሁ? እኔ የነነዌን ታሪክ የዮናስን ታሪክ አልተርክላችሁም ስለምታውቁት ምዕመናን፣ በየዓመቱ ስለሚነገር በጣም ብዙ ሰው አንዳንድ መክሰፍት በተለይ ሶሻል ሚዲያ የምትጠቀሙ የማይሆን ነገር በአደባባይ ተሰርቶ ሲታይ ምን ይላል? አገሪቱ እኮ ሰላም ያጣች እንዲህ አይነት ነገር እየመጣ ነው ማለት ይጀምራል። ራሱን ያጸዳል፣ ከተጠያቂነት ንጹህ ያረጋል። በሀገሯ በቤተ ክርስቲያን በሃይማኖት የሚመጣው መከራ የኔ እጅ የለበትም። ከቤተ መቅደስ ቁመው የሚቀድሱ ካህናት፣ መድረክ ላይ ቁመው የሚሰብኩ ሰባኪያን፣ አልፎ ተርፎ አገር ዙሪያ ውስጥ ያሉ ወንበር ላይ የተቀመጡ ብሎ ጥፋቱን በማራቅ ራሱን ያነሳ ብዙ ክርስቲያን አለ። እውነት እላችኋለሁ፣ እግዚአብሔር ምስክሬ ነው። ዛሬ በዚህ ቀን እዚህ የተሰባሰባችሁ ሁላችሁ በአንድም በሌላ በነገሮች ሁሉ የሚመጣው የኢትዮጵያ ሰላም ማጣት፣ የሀገራችን መቅበዝበዝ የራሴ ጥፋት፣ እኔ ንስሐ አለመግባቴ፣ እኔ በአንድ ትዳር አለመወሰኔ፣ እኔ ለትዳሬ ታማኝ አለመሆኔ፣ ቢሮ ላይ ቁጭ ብዬ ሙስና መብላቴ፣ ለተቀመጥኩበት አለመታመኔ ለሀገሩ አንድ ጥፋት አበርክቻለሁ ብሎ ሁሉም ንስሐ ይገባ፣ የሀገራችንም የቤተ ክርስቲያናችን ሰላም ይመለስ ነበር። ብዙ ሰው ወደ ላይ ነው የሚቃጣ፣ ወንበር ላይ ወዳሉት ይቃጣል። እውነት ለመናገር እንዲያው አላገኘን ሆነን እንጂ እኛ ዙፋኑን እኛ ወንበሩ ብንቀመጠው እኛ እንደምን ታውቃላችሁ? ግን ጎበስ እንደምን ቆያችሁ? አንድ ጓደኛችን ትሁት ሰው ነው፣ በጣም አስተዋይ ሰው እና ከለታት አንድ ቀን መኪና ሲነዳ አገኘሁት እና አብሬው እጅ ባህሪው ተቀየረብኝ እና ከጠገብ ያሉ አንድ አባት ምን እንዳሉ ታውቃላችሁ? ይሳደባል።
መኪና መጥቶ ሲገባበት ምን አይነት ደንቆሮ ነው ይላል። አንተ አይሰማውም እኮ ከውጭ አሉ ገጥሟቸው ያውቁ። እስኪ ባጃጅ የምታሽከረክሩ ሰዎች ያቸው እስኪ እንዲሁ መሪ ላይ ሲቀመጥ ሰው ባህሪ ይቀየራል። ችሎታ ያጣል። አንተ ምን አይሰማውም፣ ግን አፉን ነው የሚያበላሽ። ያን ደበጣጫት ይሰራል። እና እንዴ አንተ ጥሩ ነበር ካደል ይህ ሁሉ ስድብ የትለመድ ሲባል ከጎን ያለው አባት አይ ልጄ ሰው መሪ ላይ ሲቀመጥ ጸባዩ ይቀየራል አሉ። እኛም እኮ በአቅማችን ማምላክ ነው ትልኮ ሰፈር ላይ ባለን ኃላፊነት ቢሰጥን ምን ሰራውን ስራ እግዚአብሔር ይወቅ። ስላጣነው ነው ያልበደልን። ሰላም ይሰጠን ስለሌለ ነው ጉቦ ያልበላን። ብናገኝ ሁላችንም አንታመኑን ባለንበት ትርፋማ ነን ወገኖቼ። በትንቢተ ዮናስ ምዕራፍ 1 ላይ ዛሬ ስለ ኮብላዩ አገልጋይ የተወሰነ ልበላችሁ። ቢበዛ 10 ከፍ ካለ 15 ደቂቃ ነው የምትታገሱኝ። እንደምን ቆያችሁ? እስኪ ኮብላዩ አገልጋይ በሉ በሉ በሉ። ይሄ አሁን እኛን ነው የምንሰድበው። አገልጋይ ልሳደብ ነው። ማን አልኳችሁ? ኮብላዩ አገልጋይ በሉ። ኮብላዩ አገልጋይ ኮብላዩ ነብይ ይባላል ዛሬ። ይህ ኮብላይ በእርግጥ የዋህ ነው። አሁን ያለው ኮብላይ ግን የዋህነት የሌለው ነው። ማንን ነጻጸረው? ለዛ ነው ኮብላይ አገልጋዮች ለአገሪቱ ለቤተ ክርስቲያንም ለሃይማኖትም አይመቹ። ኮብላዩ ዮናስ ማን አልኳችሁ? ኮብላዩ ዮናስ ለመርከቧ መናወጥ ምክንያት ሆነ። እስኪ አብራችሁኝ በሉ በሞቴ ኮብላዩ ዮናስ በሉ። ለምን መናወጥ ምክንያት ሆነ? ለመርከቧ መናወጥ ምክንያት ሆነ። ኮብላይ አገልጋዮች ለቤተ ክርስቲያናችን መጥፋት ምክንያት ሆኗል። አገልጋይ ሲኮብልል ከባድ ነው። ዛሬ አገልጋዮች ኮብልለው ቤተ መንግስት ገብተው ሃይማኖትን አባቶቻችን የሚደፍሩት ብዙዎች ናቸው። እነሱም አይጠሬ ይገባቸዋል ማንን ማለት እንደፈለጉ። ኮብላይ አገልጋዮች ዘማሪ የነበሩት ኮብልለው ወደ ዘፈን ሄደው ዘፈንን ያሬዳዊ ነው ብለው ለማውራት ደፋሮች ሆኑ። መስፈን ኃጢአት ነው ብሎ ህሊናው እንዳይጸጽተን የኔ ዜማ እኮ ከያሬድ የመጣ ነው ብሎ ከሰንበት ትምህርት ቤት በተሟረደ ድምፁ ሰንበት ትምህርት ቤት ሞርዳ ባሳደገች ድምፅ ለዓለም የሚያሽቆረቁሩ ለለለ ምናብ የሚዘፍኑ ብዙዎች ናቸው። ኮብላዮች ለምድሯ መናወጥ ለሃይማኖት መጥፋት ኮብላይ አገልጋዮች ምክንያት ብዙ ናቸው። እርግጥ ነው ቸግሯቸው ደልቷቸው የሚወጡ ብዙዎች አሉ። ምቾት ያስወጣቸው ኮብላዮች አሉ። ችግር ያስወጣቸው ኮብላዮች አሉ። በየትኛው ምክንያት ግን እላችኋለሁ ኮብላይ አገልጋዮች ለሃይማኖት መጥፋት ምክንያት ናቸው። እንደምን ቆያችሁ? ኮብላይ ምዕመናን አሉ። አስቀዳሽ ነበሩ፣ አወዳሽ ነበሩ፣ ዘካሪ ነበሩ። ዛሬ ጠይቋቸው ማርያምን ድሮ ክርስቲያን ነበርኩ የሚል ሰው ጠጋ በሉትማ ጳጳስ አያከብርም፣ መነኩሴ አያከብርም፣ ቄስ አያከብርም፣ ዲያቆን አያከብርም። ራሱንም አዋርዷል። ልትጠይቁ ስትሉ ያዋርዳል። ልታስረዱ ስትሞክሩ ነበርኩ አውቃቸዋለሁ። ተዋቸው። እኒህ ቄሶች ሌባ እኮ ናቸው። አገልጋዮች ዝም ብሎ እኮ ነው ራሱን አጥፍቶ የሚያጠፋ ወድቀው የሚጥሉ ኮብላይ ክርስቲያኖች ከመሆን እግዚአብሔር ይጠብቀን። በጣም ለብዙ መሰናክል ሆነዋል። ለሃይማኖታቸው ደልታ ቢስ የሆነ ቦታ ተቀምጠው እኔ ነበርን እባክህ አይተነው ወጠናል እኛ እንትን ያላልበት ሜዳ የለም በሚል ሁናቴ ውስጥ ነገሮችን የሚያቃልሉ ኮብላይ ሰንበት ትምህርት ቤት ላይ የሆነ ቦታ ላይ የሆነ ጽዋ ማህበር ላይ የሆነ ዝክር ላይ የኖሩ ሰዎች ኮብልለው ወደ ዓለም ሲሄዱ ራሳቸውን አጥፍተው ለሌሎች ጥፋት ምክንያት ይሆናሉ። እንዲህ ለማለት ያበቃኝ ኮብላዩ ዮናስ ለመርከቧ መናወጥ ለመርከቧ ሰላም ማጣት ይሄ ኮብላይ አገልጋይ ምክንያት ነበር። እንደምን ቆያችሁ? እንደው አጭር ታሪክ ልመልከት። የአሦር ህዝቦች ጨካኞች እንደነበሩ መጽሐፍ ይነግረናል። ሰው ለቆም የሚሰቅሉ። በነገራችሁ ላይ አንድ ነገር ልንገራችሁ። ጌታ የመጣ ምልአተ ኃጢአት ከተፈጸመ በኋላ ነው። እስኪ በሉ ጌታ የመጣ ምን ከተፈጸመ በኋላ? ምን ማለት ነው? የኃጢአት አይነት ተሰርቶ ካለቀ በኋላ ነው። አይድነቃችሁ። ጌታ ከመምጣቱ በፊት ያልተሰራ ኃጢአት የለም። አሁን የሚሰራው ኃጢአት ሁሉ ድግግሞሽ ነው። ለምሳሌ ወንድና ወንድ መጋባት ምን ይባላል? ግብረ አቤት። ይህ መቼ ነው የመጣ? ገና ያ በሕገ ልቡና ዘመን የአብርሃም አጎት በሎጥ
የሱ ዘሮች በዛ ላይ በስተው ተባስተው የሰሩት የሰዶም ሰዎች ስራ ማለት እኮ። አንዳንድ ነገሮች አይግረማችሁ፣ የሚሰሩት የኃጢአት አይነት በሙሉ ከተፈጸሙ በኋላ ነው የመጣ እና እኒያ ሶርያውያን ጨካኞች ናቸው። ሰውን በቁም የሚሰቅሉ፣ በጭካኔያቸው ምክንያት ዓይን እያያቸው የሚያቃጥሉ፣ ርኅራኄ ከእነርሱ የወጣ ሰዎች ነበሩ እና ነቢየ እግዚአብሔር ቅዱስ ዮናስን ስበክ ሲባል ስለምታውቁት ታሪኩን አልተረከም። እንደምን ቆያችሁ? ስበክ ሲባል አንድ ጨካኞች ናቸው፣ ቢቆርጡኝስ ቢፈልጡኝስ አለ። አገልጋይ ሆኖ ፈሪ ማምላክን አያዋጣም። አገልጋይ እውነት ተናጋሪ መሆን መቻል አለበት። ማን ይናገር ሥርዓተ ቤተክርስቲያን? እኔ አንዳንዴ ግርም ይለኛል። ማን ይንገራችሁ? እኛ እንዳንናገር እድሜም እውቀትም ይገድበናል። ትልልቆቻችን ደግሞ እንደምታዩቸው ነው። ማን ይገስጽ? ሥርዓተ ቤተክርስቲያን ሲጣስ፣ ሥርዓተ አምልኮ ሲጣስ፣ በአንድም በሌላ በሃይማኖት ሲመጣ እያየን ዝም ካንል እግዚአብሔር እኮ ይቀጣናል። አምላክ እግዚአብሔር የሥርዓት አምላክ ነው። እስኪ በሉ እግዚአብሔር የምን አምላክ ነው? ሥርዓትን የሚጥሱትን ከላይ ተቀመጡ ተብሎ ጋን እንኳን ባንሆን በጋን ቦታ የተቀመጠን ጠጠሮች ሁነን መናገር ካልቻለን እግዚአብሔር እነ ኢሳይያስ ጸጋን ይቀማል። ኦዚያ የተባለ ያልተገባውን ሲያረግ የክህነት ልብስ ሲለብስ እንደ ንጉሥ አድን ብሎ ጸጥ ቢል ኢሳይያስ አንደበቱ ተያዘ፣ ጸጋው ተገፈፈ እና እግዚአብሔር ጸጋን ይገፋል። እኔ መሰደብ እኮ ግድ ነው። እኔ አንድ እውነት አይድነቃችሁ፣ ካህኑ ነው መታማት፣ ሰባኪው ነው መታማትን እንደ ብርቅ አትቁጠሩት። እንደምን ቆያችሁ? ጌታ በዓለም ሳላችሁ ምን አለባችሁ? እስኪ በሉ መከራም መቃ ግድ ነዋ። መከራ ምንድን ነው? ስድብን መቻል እኮ ነው። ጌታ በትንሣኤ ዘጉባኤ እናንተ አባቴ ቡሩካኖች፣ እስኪ በሉ እናንተ የምን ቡሩካኖች? እናንተ ርጉማኖች የሚለውን ሳልታገስ እናንተ ቡሩካን አልባል። አንተ ጥያቄ ልጠይቃችሁ። አንድ ፖሊስ አስሮ የያዘው እሰማለሁ። አንድ ፖሊስ አስሮ የያዘው ዘመዶቹ ነው ላስለቅቅ ቢል ዝም ብሎ ይሰጣል? በጉልበት ማለት ነው ይሰጣል ወይ? የሚችለውን ያክል ይፍጨረጨራል፣ ይተኩሳል። ካህናት ሰይጣን አስሮ የያዘውን ነው የሚፈቱት። ማን አስሮ የያዘው? ሰይጣን አስሮ የያዘውን፣ በዝሙት ያሰረውን፣ በተንኮል ያሰረውን እግዚአብሔር ይፍታ ብሎ ከጽኑ ገመድ ከሰይጣን ማሰሪያ ሲፈቱበት ጠላት ሰይጣን ዝም ይላል? ዝም የሚል ይመስላችኋል? ማምላክ ነው ይልኩ ዝም የሚል ይመስላችኋል ወይ? በዛውም ላይ አይተኛ ያንቀላፋ ከእርሱ ቀምተው ይኸውልህ ወደ እግዚአብሔር ሲያቀርብህ፣ ወደ ንስሐ ሲያቀርብህ፣ ወደ ሃይማኖት ሲያቀርብህ እንዴት ዝም የሚል ይመስላል? በአንድም በሌላ በጠላትነት ይነሳል። ስም ማጥፋትን፣ ሌላ ነገርን የሃይማኖት አባት አሁን እንደምን ቆያችሁ? አሁን እኮ ማምላክን ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የሚያሳዝነው ታውቃላችሁ፣ ራሳችን ነው የምናስመተው። ራሳችን አሁን ጳጳስ የሚለው ቃል እኔ ተወልጄ ባደኩበት ነፍሷን ይማረውና እናቴ ታላቁ አባት አቡነ በርናባስ ልጅ እያለሁ መጥተው ጳጳሱ አልፈው ሲሄዱ ነጠላዋን አንጥፋ ጳጳሱ ረግጠውታል ብላ እኛ ልጆቿንም እንስሶችንም ስትአበሻሽ ነው ማውቀው። በእኔ ዘመን እኔም እኮ ነው ብዬ ላወራ ነው። ዛሬ እንደምታውቁት አንድ ወጠጤ ከቤቱ ተቀምጦ በሊቀ ጳጳስ ይቀልዳል። በጣም እኮ ነው የሚያሳዝነው። በጣም እላይ ያሉት የፖለቲካ ስራ መጠቀሚያ ሆኑ። እርግጥ ነው እነሱም አያርፉም። ከእግዚአብሔር ይልቅ የሚሰሙት ፖለቲካውን ሆነ ታዛዦች አሉ፣ ምንደኞች አሉ። ቢሆንም ግን በሆነ ሰው ስህተት ሃይማኖትን፣ አባትን፣ መንፈሳዊነትን እንደ መውቀስ ስንፍናም ጅልነትም የለም። እንደምን ቆያችሁ? ራሳችን አስመጣን። እላይ ያሉትን መጠቀሚያ አትሆኑም። አምላክ የሆነ ነገር ቢመጣ እርግጥ ነው እኔ በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እኔ ነብዩ አንድ ሰው ነኝ። ሰምታችሁኛል? መምህር ነብዩ የሆነ ነገር ቢያደርግ ነብዩን ነው እንጂ ቢተካ ቤተክርስቲያንን አይወክልም። ካቶሊክ ሲሆን የቤተክርስቲያኗ መሪ ማን ይባላል? ያ ጳጳው ላዩ ላይ ያለው መሪው። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን መሪዋ ክርስቶስ እንጂ ሰው የለም። ከቃሉ ጋር ናችሁ? የተሰጣቸው ስልጣን አስተዳደራዊ ስልጣን ነው። የሚመራት ራሱ ክርስቶስ፣ ጉልላቱ ክርስቶስ ነው። አንድ ሰው የሚወክለው ራሱን ብቻ ነው። እርግጥ ነው የተቀመጠበት ቦታ ይኖራል። የሚወክለው ግን ማንን ነው ካላችሁ ሰው እንደመሆኑ ስሜት አለ።
በሰው ስንፍና ቤተክርስቲያናችንንም ሃይማኖታችንም ከመተቸት እግዚአብሔር ያውጣል። እንደምን ቆያችሁ? እና ነቢየ እግዚአብሔር ዮናስ ሂድና ተናገር ሲባል አሦራውያን ከባድ ናቸውና ፈራቸው። ባይሰሙኝስ ቢቆርጡኝስ ቢፈልጡኝስ አለ። ተለማምጦ የሚያድር አገልጋይ መኖር የለበት። አሁን እንደምን ቆያችሁ? ስሙኝ እስኪ እንስሳ አባታችሁ ጋር ተግባብታችሁ ነው አይደል ያላችሁ? ካልቆረብክ ስጋው ደግሞ ካልተቀበልክ ምን አለ ብሎ ቢያባረረው ጥሎን እኮ ነበር የምትሄዳድ። ተቻችላችሁ እኮ ነው ያላችሁ። እርግጥ ነው የታመመ ሰው ባህሪው ይቀፋል። እስኪድን ድረስ ማስታመም ግዴታ አለበት አንድ ሰው። ካልሆነ በቀር የአንድ ትልቅ ካህን ስራው አስተምሮ ወደ ስጋው ደግሞ ማቅረብ ነው፣ ወደ ላይ ማሳደግ ነው። ማይመጣ ከሆነ መግፋት ነው። ምን አለው? ክርስትና ሲመጣ ብቻ እየደወላችሁ ብትጠሩለት የንስሐ አባት ማህበር ቢባርክ ብቻ እንዲያ መሆን የለበትም። እረፍት ተመለስ ብሎ መገሰጽ መቻል አለበት። ስለ እውነትን ማውራት አለበት። እና ትምህርቴን ሰብሰብ ላድርግላችሁ ወገኖቼ። ተነስ ተናገር ተባለ፣ ፈራ። አንድ ሁለተኛው ይሉንታ ያዘው። እንደምን ቆያችሁ? ምን ያዘው አልኳችሁ? እስኪ ይሉንታ በሉኝ። ምን ማለት ነው?